የጥቁር ሕዝቦች ኩራት የሆነችው ኢትዮጵያ በፋሺስት ጣሊያን ዳግም ተወራ የ5 ዓመት መራራ ተጋድሎ ካደረገች በኋላ ድል የተቀዳጀችበት ዕለት ነው። ሚያዝያ 7 ቀን 1933 ዓመተ ምህረት የጀግንነት የጽናትና የነጻነት ተምሳሌት የሆነችው ዕለት ናት። በዚህ ቪዲዮ ፋሺስት ጣሊያን ከአድዋ ሽንፈት ከ40 ዓመታት ዝግጅት በኋላ አድብቶ የፈጸመውን ወረራ፣ የወልወልን ግጭትና ታሪካዊና ጀግኖች አባቶቻችን በጫካና በዱር በገደል እንዲሁም በበረሃ የከፈሉትን መስዋዕትነት በዚህ ቪዲዮ እንመለከታለን። ውድ የድምቀት ቱር ቤተሰቦች እስከ ቪዲዮ መጨረሻ አብራችሁን ቆዩ እያልን የኢትዮጵያ አርበኞች የሰሩት ታሪክና ሀገራችን ኢትዮጵያ በነጭ አልገዛም፣ ማንም አያስተዳድረኝም፣ ምክንያቱም የራሴ ባህል፣ የራሴ እምነት፣ የራሴ የአኗኗር ዘይቤ፣ የራሴ ባህልና ወግ፣ የራሴ ስልጣኔና የራሴ የሆነ ማንነቴን ለማንም አሳልፌ አልሰጥም በማለቷ የጀግኖች ልጆቿን አጥንት ከስክሳና ደም አፍሳም ቢሆን ዛሬ ቁማና ጸንታ እንድትገኝ ሆናለች። ጸንታ እንድትቆይ አድርገዋል። ፋሺስት ጣሊያን ኢትዮጵያን ዳግም የወረረበትና ከጀግኖች ኢትዮጵያውያን አርበኞች ጋር ለ5 ዓመታት ተጋድሎ የተሸነፈችበት 85ኛ ዓመት የአርበኞች በዓል መጋቢት 27 ቀን በደማቅ ሁኔታ ተከብሯል። ፋሺስት ጣሊያን በአድዋ የደረሰበትን ሽንፈት ለመበቀል ዳግም ኢትዮጵያን የወረረበትና የኢትዮጵያን አርበኞች ህዝቡን በማስተባበር ከ5 ዓመት ተጋድሎ በኋላ ሚያዝያ 7 ቀን 1933 ዓመተ ምህረት ድጋሚ ለአንዴና ለመጨረሻ የጣሊያንን ጦር ዶግ አመድ አድርገው አሸንፈውታል። የአርበኞች ቀን ሲከበር የአሁኑ ትውልድ የአርበኞችን የድል ታሪክ በተለያዩ ዘርፎች ውጤት በማስመዝገብ እንዲሁም የሀገርን አንድነትና ሉዓላዊነት በማስጠበቅ ሊደግመው ይገባል። ከአድዋ ድል ማግስት ኢትዮጵያ የግዛት ማስፋፋት ልትታሰብ ትችላለች በሚል የብዙ የቀኝ ገዥ ሀገራት ትኩረት ስባ እንደነበር የታሪክ መዛግብት ያስረዳሉ። በሰሜንና በደቡብ ምስራቅ ጣሊያን፣ በደቡብ ምዕራብ እንግሊዝ እንዲሁም በምስራቅ ፈረንሳይ እንደ ከበባ ያለ አካሄድ ቃጥቷቸው እንደነበር ታሪክ ይናገራል። የድንበር ውል ስምምነቶችን ወደ ጠረጴዛ ለማምጣት መሞከር ጣሊያን ለረጅም ጊዜ የሰራችው ኢትዮጵያን የመያዣና ለበቀል የሚሆን ጊዜ የማመቻቻ ስራዎች እንደነበሩ ይጠቀሳሉ። ለዚህ አብነት የሚሆነው ጣሊያን በቅኝ በያዘቻት የጣሊያን ሶማሌላንድ እና በኢትዮጵያ መንግስት መካከል በ1900 ዓመተ ምህረት የተደረገው ስምምነት እንዳብነት ይጠቀሳል። ፋሺስት ጣሊያን በአድዋ የገጠመውን የሽንፈት ቁስል በድል ለመሻር ጣሊያንን ለመምራት ወደ ስልጣን የመጡት ሁሉ እያሰቡ እየተመኙ ዓመታት ቢያሳልፉም በ1922 ዓመተ ምህረት ወደ ስልጣን የመጣው ወሮ በላው ሞሶሎኒ ተንኮል በመፈለግ እረፍት እንዳልነበረው ይጠቀሳል። በሐረር የኦጋዴን አውራጃ የወለል ወረራም በዚህ ስሜት የተወለደ መሆኑን ታሪክ ያስረዳል። በዳር ወር 1927 ዓ.ም ለወልወል ግጭት በእንግሊዝና በኢትዮጵያ መካከል በተደረገ የድንበር ስምምነቱን ለማስተግበር ወደ ስፍራው የሄዱ ኮሚሽነሮች ቦታው ላይ ሲደርሱ የጣሊያን ወታደሮች ቀድሞ የኢትዮጵያን ድንበር ጥሰው በማግኘታቸው ለቀናት በፍጥጫ ከቆዩ በኋላ ወደ ጦርነት አምርተዋል። ወልወል የኢትዮጵያ ይዞታ ብትሆንም በመንግስቱ የጥበቃ መዳከም ምክንያት ተጠቅሞ የሰፈረው ፋሺስት ጣሊያን በተለያየ መንገድ ኢትዮጵያ ላይ ተጽዕኖ ማሳደሩን ቀጥሎ እንደነበር ይታወሳል። የተፈጠረው መካረርም ወደ ጦር መማዘዝ እንዲያድግና የአድዋን የሽንፈት ካባ አውልቆ ኢትዮጵያን ድል በመንሳት በዓለም አቀፉ ማህበረሰብ ዘንድ ያጣውን ክብር ለመመለስ አጋጣሚውን እንደ መንደርደሪያም ተጠቅሞበታል። ከሮም የተላከው የጣሊያን ጦር መስከረም 22 ቀን
በ1928 ዓ.ም የመረብን ወንዝ ተሻግሮ በአድዋ በአዲግራት ጦርነት ከፍቶ ነበር። ኢትዮጵያውያን አርበኞችና መሪዎችም ዓለም የፋሺስት ጣሊያን ወራሪነትን እንዲያይና በከበባ ትጥቁን እንዲሁም ስንቁን ለማስጨረስ በማሰብ ጦሩ ምንም አይነት ችግር ሳይገጥመው ወደ መሃል ሀገር እንዲገባም ተደረገ። በ9 ክፍለ ጦር ተዘጋጅቶ ወደ ኢትዮጵያ የገባው የጣሊያን ጦር ቤታቸውን፣ ንብረታቸውን፣ እርሻቸውን ሁሉ ትተው ጫካ በገቡ የኢትዮጵያውያን አርበኞች እረፍት እያጣ ቢሆንም የጣሊያን ጦር ግን ለ5 ዓመታት ያህል ኢትዮጵያ ውስጥ ቆይታ አድርጓል። ነገር ግን ቆይታው የሰቆቃና የችግር ጊዜ ነበርም። ኢትዮጵያን የመንፈስና የአካል ጉዳት አቅም ሊያሳጣቸው ቢሞክርም ጠላትን እምቢ በማለት አድዋ ላይ ድል ያደረጉ አባቶችን ታሪክ በመድገም ከ5 ዓመታት ትግል በኋላ ሀገራቸውን ከፋሽስት ለአንዴና ለመጨረሻ ጊዜ ነፃ አውጥተዋታል። ፋሽስት ጣሊያን 40 ዓመታት ያህል ሲዘጋጅ ቆይቶ ከ1928 እስከ 1933 ዓመተ ምህረት ኢትዮጵያን የወረረ ቢሆንም የኢትዮጵያ አርበኞች በከፈሉት መስዋዕትነት በድጋሚ ድል ተደርጓል። ኢትዮጵያውያን አርበኞች ለሀገራቸው ሰላም፣ ለሀገራቸው ፍቅር፣ ለሀገራቸው አንድነትና ለሀገራቸው ጽናት ሲሉ ደማቸውንም አፈሰሱ፣ አጥንታቸውንም ከሰከሱ። በመጨረሻም የኢትዮጵያውያን አምላክ የፋሽስት ጦር ለአንዴና ለመጨረሻ ጊዜ በድባቅ ተመታም። በዚህ ምክንያት ኢትዮጵያ ሀገራችን ኮርታና ደምቃ የታሪክ ባለቤት ሆና እንድትቆየን ማድረግ ችለዋል። ታዲያ እቺ ብዙ መስዋዕትነት የተከፈለባትን ሀገራችንን ተንከባክቦና አክብሮ እንድትለወጥና እንድታድግ ሰላሟ እና ፍቅሯ እንዲሰፍን የሁሉም ዜጋ ኃላፊነት ሊሆን ይገባል። ይህ ደም የፈሰሰበት አጥንት የተከሰከሰበትና ሕይወት መስዋዕት የሆነበት ዕለት ቀኑ የኢትዮጵያ አርበኞች በአንድነት በፋሺስት ጣሊያን ዳግም ወረራ ወቅት የከፈሉትን መስዋዕትነትና ያገኙትን ድል ለማሰብ በየዓመቱ ሚያዝያ 27 ቀን በደማቅ ይከበራል፣ ይዘከራል። አርበኝነት መልኩ ከዘመን ዘመን አርበኝነት መልኩ ብዙ ነው፣ ቀለምህ ደማቅ ነው። አርበኞች በቀደመው ዘመን ለሀገር በአንድነት በመቆም በከፈሉት መስዋዕትነት በክብርና በግርማ ሞገስ ጸንታ ቆይታለች። ነገር ግን አርበኝነት መገለጫው እንደ ዘመኑና እንደ ሁኔታው ሊለያይ ይችላል። አርበኝነት ለሀገር ሉዓላዊነት ሲባል በዱር በገደል መዋደቅ፣ በበረሃ መውረድ፣ ጫካ መላመድና በጀግንነት ከጠላት ጋር በጦር መሳሪያ መፋለም ብቻ አይደለም። ምክንያቱም አሁን ያለነው 21ኛው ክፍለ ዘመን ነው። ይልቁንስ ለሕዝብና ስለ ሀገር ጥቅም ብልሹ ስርዓትን በድፍረት የሚሞግት ስልታዊ በሆነ የፖለቲካ ጥበብ ሕዝብን የሚያነቃ ለትግል ጥቅምና ዝና ሀገሩን ያልበደለ በጥበብ ስራ እንከኖችን የነቀፈ ሀገር በምትፈልገው ጊዜና ቦታ ሁሉ የተጋ አርበኛ ነው። ዘረኝነትን አስወግዶ ሰላምና ፍቅርን አንግሶ ብዙ መስዋዕትነት የተከፈለባት ሀገር ጸንታና ከብራ እንድትኖር የማድረግ የእያንዳንዱ ዜጋ ኃላፊነት ነው። የሀገር እድገት እንዲሳካ፣ አንድነት እንዲጠነክር፣ የኢትዮጵያ እድገት እንዲሳካ፣ አንድነት እንዲጠነክር፣ ሰላም እንዲረጋገጥ፣ ነፃነትና እኩልነት እንዲሰፍን፣ የራስ ፍላጎትን የማያስቀድሙ ባዳነትንና ወራሪነትን እምቢ የሚሉ በየመስኩ የተሰማሩ ኢትዮጵያውያን አርበኞች ያስፈልጓታል። በ21ኛው ክፍለ ዘመን የሚገኘው የኢትዮጵያ እንቁ ልጆች ታሪክን ማስጠበቅና አዳዲስ ታሪክ ደግሞ እንዲፈጠር የማድረግ ኃላፊነት መውሰድ ያስፈልጋል። ለዛም ይመስላል ኢትዮጵያ ለዘመናት የምትናፍቀውን አባይ ማደሪያ የለው ግንድ ይዞ ይዞራል የሚባለውን አባባል ታሪክ መሆን የቻለው።
ኢትዮጵያን ዘመናትን ባስቆጠረው ታሪኳ ቁመቷን ቆራርጠው ወርዷን ሸርሽረው መሃሏን ሊያፈራርሱ ብዙዎች ቢነሱም የቁርጥ ቀን ልጆቿ ሐሳብን በሐሳብ ጥላቻን በፍቅር ኃይልን በመግባባትና አለፍ ሲልም ደግሞ እንዳመጣጡ እያስተናገዱ ሀገርን ከባህሏ ማንነቷና ክብሯ ጋር ማስቀጠል የሚችል ልጆችን ያፈራች ማኅፀነ ለምለም የሆነች ሀገር ናት። አርበኝነት ትናንት በዱር በገደል መዋደቅ እንደነበረው ሁሉ ዛሬ ደግሞ ስለ ጥቅም ብልሹ አሰራርን መታገል በፖለቲካ ጥበብ ህዝብን ማነቃቃትና ለሀገር እድገት በትጋት መስራት ነው። አርበኛ አባቶቻችን በደማቸው ያስረከቡንን ሀገር እኛ በእውቀታችንና በአንድነታችን ልናስቀጥል ይገባል። ውድ የድምቀት ቱር ቤተሰቦች እንኳን ለ85ኛው የአርበኞች በዓል በሰላም አደረሳችሁ እያል በዚህ ቪዲዮ የነበረን ቆይታ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላሙን ተመኘን።